በ2018 ዓ.ም ኤንትራንስ ኤግዛም ፕራይቬት ሞልታችሁ መፈተን የምትፈልጉ ተማሪዎች ፕራይቬት መሞላት የሚጀምርበት ቀን መቼ ነው እያላችሁ በተደጋጋሚ በዩቲዩብም በቴሌግራምም ስጠይቁ ነበር። ዛሬ ፕራይቬት መሞላትን ጀምረዋል። ፕራይቬት እንዴት አድርጋችሁ መሙላት እንደምትችሉ እና ፕራይቬት ለመሙላት ምን ምን ያስፈልጋሉ፣ በኢንትራንስ ኤግዛም ፕራይቬት ማን መሙላት ይችላል የሚለውን ኢንዲቴል በዚህ ቪዲዮ ሼር አደርጋችኋለሁ። ፕራይቬት ሞልታችሁ ኢንትራንስ ኤግዛም መፈተን የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻ ይባላሉ። በቋሚ ስራ ዩኒቨርሲቲ አስተማሪ ነኝ። በስፋቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎች ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላችኋለሁ። የ2018 ዓ.ም ኤንትራንስ ፕራይቬት ሞልታችሁ ኤንትራንስ ኤግዛም መፈተን ለምትፈልጉ ተማሪዎች የፈተናዎች አገልግሎት ኤጀንሲ ፕራይቬት ሞልቶ ኤንትራንስ ኤግዛም ለሚፈተኑ ተማሪዎች ሬጅስትሬሽን ወይም ምዝገባ ተጀምሯል። እንዴት ነው የምትመዘገቡት ወደሚለው ስንሄድ እንግዲህ ሊንኩን ቴሌግራም ቻናል ላይ ይሄንን ሊንክ አለላችሁ። ይሄንን ሊንክ ክሊክ ስታደርጉት ቀጥታ ወደ ዌብሳይቱ ይወስዳችኋል። ይህንን ምዝገባውን በኮምፒውተርም በስልክም መመዝገብ ትችላላችሁ። ሊንኩን ክሊክ ስታደርጉት ወደ ዌብሳይቱ ይወስዳችኋል። በፈለጋችሁት ወደዚህ ዌብሳይቱ ይወስዳችኋል። ናሽናል ኤግዛሚኔሽን ሬጅስትሬሽን ሰርቪስ ይላል። ፕራይቬት ካንዲዴት ሬጅስትሬሽን ይላል። እዚህ ላይ ክሊክ ስታደርጉ ይሄ ፕራይቬት ሞልተው ኤንትራንስ ኤግዛም መፈተን የሚፈልጉ ማን ተማሪዎች ከዚህ በፊት ኤንትራንስ ኤግዛም ወስደው ማለፊያ ውጤት ያላመጡ ብቻ መሙላት እንደሚችሉ ያሳያችኋል። ክፍያ በቴሌ ብር የሚከፈል 750 ብር አለ። ፕላስ ደግሞ ከዚህ በፊት እንደገለጽኩላችሁ ፕራይቬት ለመሙላት ናሽናል አይዲ አስፈላጊ ነው። ከሶስቴ ከአራቴም በላይ በዚህ አጋጣሚ ፕራይቬት መሙላት ትችላላችሁ። ናሽናል አይዲያችሁን እዚህ ጋር ታስገባላችሁ። እዚህ ጋር ሪኳየርመንቶቹ ፕራይቬት ለመሙላት እንግዲህ ሪኳየርመንቶች አሉት። ከነዚህም ውስጥ ከዚህ በፊት ኤንትራንስ ኤግዛም ወስዶ ማለፊያ ውጤት ያላመጣ ተማሪ ብቻ ነው መሙላት የሚችለው። ከዚህ በፊት ኤንትራንስ ኤግዛም ማለፊያ ውጤት ያመጣ ተማሪ ፕራይቬት መሙላት ይችላል ወይ ብላችሁ ለጠይቃችሁ ተማሪዎች እንግዲህ እዚህ እንደሚያሳየው ከሆነ ፕራይቬት ማለፊያ ውጤት ያመጣችሁ ፕራይቬት ሞልታችሁ ኤንትራንስ ኤግዛም መፈተን አትችሉም። እንግዲህ አንዱ ክራይቴሪያ ፎርሙን ኮምፕሌት ማድረግ አለባችሁ። ሁለተኛው የሚያስፈልጉ ዶክመንቶችን አፕሎድ ማድረግ አለባችሁ። የሚያስፈልጉት በፊት የተፈተናችሁበት አድሚሽን ነበር፣ የፈተናውን ኤንትራንስ ኤግዛም የወሰዳችሁበትን የር እና የቅርብ ጊዜ ፎቶ ፕላስ ሙሉ ስማችሁን ማስገባት ይጠበቅባችኋል። ሌላው ፈተናውን ስትወስዱ ኮንሲደር የሚደረገው የአሁኑ የ2018 ዓ.ም ኤንትራንስ ኤግዛም የሚወስዱትን ኮርስ ኮንተንት ይሆናል ማለት ነው። ኒው ከሪክለም ኮንሲደሬሽን ይላል። ሙሉ በሙሉ ኒው አይደለም አሁን ላይ የሚሰጠው፣ ግን የአሁኑ ዓመት ሬጉላር ተማሪዎች የሚወስዱትን ፈተና ነው የምትፈተኑት። ሬጅስትሬሽን ፊ 750 ብር በቴሌ ብር ብቻ የሚከፈላለው። ኤሊጂቢሊቲ ቼክ ኖት ዳት ዩ ካን ኖት ሪአፕላይ ኢፍ ዩ ሃቭ ፕሪቪየስሊ አቺቭድ ኤ ፓሲንግ ማርክ አስ ኤ ሬጉላር ስቱደንት ኢን ኤኒ ኦፍ ዘ ናሽናል ኤግዛሚኔሽን። በየትኛውም ከዚህ በፊት ኤንትራንስ ኤግዛም የተፈተነ ሰው ማለፊያ ውጤት ካመጣ ፕራይቬት መሙላት አይችልም። እንግዲህ መጨረሻ ላይ አግሪ አድርጋችሁ መጨረሻ ያለባችሁ ይላል። ኤክስፔክትድ ዶክመንት ሪሰንት 3/4 የሆነ ስካንድ የሆነ ፎቶ ያስፈልጋል። ሪኒውድ ቫሊድ አይዲ ካርድ፣ የታደሰ የቀበሌ መታወቂያ፣ ኦሪጂናል ሰርቲፊኬታችሁን የኢንትራንስ ኤግዛም ሰርቲፊኬታችሁን ስካንድ አድርጋችሁ በስልካችሁ በኮምፒውተራችሁ መመዝገብ ትችላላችሁ። ኔም ቼንጅ ስማችሁን ከቀየራችሁ የእሱን ደብዳቤ የፍርድ ቤት ደብዳቤ ማያያዝ ይጠበቅባችኋል። ከዚህ በፊት ኢንትራንስ ኤግዛም ሳትፈተኑ ፎርም ሞልታችሁ አቋርጣችሁ ኢንትራንስ ኤግዛም ካልተፈተናችሁ ደግሞ ስኩል ሰፖርት ሌተሩን ማስገባት ትችላላችሁ። ግን ሁለቱ ኔም ቼንጅ ዶክመንት እና ስኩል ሰፖርት ሌተር ኦፕሽናል ናቸው። ማስገባትን አለማስገባትን ይቻላል ማለት ነው። ሴቭ ኤንድ ኮንቲኒው ብላችሁ መቀጠል ትችላላችሁ። ከዚህ በፊት ለ2018 ዓ.ም ኤንትራንስ ኤግዛም ፕራይቬት ለምትሞሉ ተማሪዎች ዝርዝር መረጃዎችን እንዴት መሙላት እንደምትችሉ፣ ለመሙላት ምን እንደሚያስፈልጉ፣ በአጠቃላይ ፕራይቬትን በተመለከተ የሚያስፈልጉ መረጃዎችን በዝርዝር የሚያስረዳ ቪዲዮ ይህንን ቪዲዮ ሰርች የላችኋለሁ። ይህንን ቪዲዮ ገብታችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ዩቲዩብ ቻናል ላይ ገብታችሁ ብታዩት በደንብ ትጠቀሙበት አላችሁ። ይህንን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ። በአጠቃላይ ግን ፕራይቬት የምትሞሉ ተማሪዎች ፕራይቬት አስቀድማችሁ ሞልታችሁ ዝግጅታችሁ ላይ ፎከስ እንድታደርጉ በዚህ አጋጣሚ ሪከመንድ አደርጋችኋለሁ። እንዴት ለኢንትራንስ ኤግዛም መዘጋጀት እንዳለባችሁ የሚያሳዩ የተለያዩ ቪዲዮዎችን ከዚህ በፊት በዩቲዩብ ቻናላችን ለቀንላችኋል። እነሱን ቪዲዮዎች በማየት
ኢንዲቴል መዘጋጀት ትችላላችሁ ማለት ነው። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔሽ